እንደዚህ ምርጥና ቀላል የሆኑ የኬክ እና የምግብ አሰራሮች እኔ ፔጅ ላይ አሳያችኋለሁኝ። እንደዚህ የሚያምር ኬክ አሰራር እንዲሁም በዚህ መልኩ ይሄ ቀላል የሆነ በጣም የሚያምር በእንቁላል የሚሰሩ ኬኮች እንዲሁም አሪፍ አሪፍ የሆኑ ምግቦችን እኔ ፔጅ ላይ አሳያችኋለሁኝ። እስከ መጨረሻ አብራችሁኝ ሆኑ ተከታተሉኝ እላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮቹ ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ ከኔ ጋር አብራችሁ እንድትቀጥሉ እጠይቃችኋለሁ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኢንቱ ቻናል ቤተሰቦች እንዴት ናችሁ? እኔ ጋር በጣም ደህና ነኝ አልሐምዱሊላ። እንግዲህ ወደ መቀጠሉ ዛሬ ይዤላችሁ የመጣሁት በጣም አጭር ጊዜ የሚፈጅ ወይም ደግሞ አጭር ደቂቃዎች የሚጨርስ ቶሎ አሰባችሁ ቶሎ የምሰሩትን ደግሞ የአምባሻ ወይም ደግሞ የቂጣ አሰራር ነው ዛሬ ይዤላችሁ የመጣሁት። ምግቤ ላይ እነዚህን የመሳሰሉ ኬኮች ወይም ደግሞ ፓንኬኮች ላሳያችሁ እንጂ ወደ ዛሬ ደግሞ ይዤላችሁ የመጣሁት በቀጥታ እወስዳችኋለሁ። ደግሞም አብረን እንሰራለን ማለት ነው። በጣም በፈጣን ሁኔታና ወዲያው አስባችሁ ወዲያው ደግሞ ሊደርስላችሁ የሚችል ለቁርስ ለመክሰስ የሚሆን ዛሬ የሰራሁትኝ የቂጣ ወይም ደግሞ የፈጢራ አሰራር ነው ዛሬ ይዤላችሁ በዋናኝነት የመጣሁት። እንግዲህ በጣም የሚያምር በዚህ መልኩ ይሄን ይመስላል። እንግዲህ የዛሬ ይዤላችሁ የመጣሁት በዚህ መልኩ የሰራሁትኝ የቂጣ አሰራር ነው ይዤላችሁ የመጣሁት። ሙሉን አሰራሩን አሳያችኋለሁ። እንግዲህ እዚህ ጋር ያው መግቢያ ላይ ደግሞ ቂጣው ይሄ ይመስላል ማለት ነው። ሙሉ አሰራሩ እዚሁ ነው ማሳያችሁ። አብረን እንሰራለን። ተከታተሉኝ እላችኋለሁ። ውድ ፋሚሊዎች ተከታተሉኝ እስከ መጨረሻ። አብራችን ከሆናችሁ ያው ሙሉን ቪዲዮ ታዩታላችሁ ማለት ነው። በዚህ መልኩ ይህን የመሰለ በጣም ለስለስ ያለ ምርጥ የሆነ የፈጢራ አሰራር ወይም ደግሞ የቂጣ ወይም አምባሻ ልበለው አሰራሩ እንግዲህ በዚህ መልኩ ነው ያዘጋጀሁት። ይኸው ግብአት የተጠቀምኩት እነዚህ ይመስላሉ። አንድ ማንኪያ እርሾ ተጠቅሜ ያለው። በመቀጠልም እንቁላልም እዚሁ አንድ እንቁላል ጨመርኩኝ። ጨው የሻይ ማንኪያ ግማሽ ያህል ጨመርኩኝ። ስኳር ደግሞ ስኳር የምትፈልጉ ስኳር አድርጉ፣ ባታደርጉም እንደናንተ ምርጫ። ከዛ ሶስቱም አንድ ላይ ደባልቀዋለሁ ማለት ነው። በመቀጠልም ዘይት ነው እዚህ ጋር ዘይቱን ተጠቀምኩ። የፈለጋችሁ ዘይት መጠቀም ትችላላችሁ። ውሃ ጨመርኩኝ። ዱቄት በዚህ ኩባያ እንግዲህ ነው የተጠቀምኩት 2 ነው። ቢያንስ ሩብ ያህል ነው እንጂ ከዛ አይበልጥም ማለት ነው። እንደዚህ በዚህ ኩባያ 2 ተጠቅሜ ይሄን እንግዲህ አቦካዋለሁ። በእጅ ማብካት ይቻላል፣ ግን እኔ በእጄ አይደለም በማሽን ነው ያቦካሁትኝ። በዚህ መልኩ እንግዲህ ከድኜ በዚህ መልኩ እንደዚህ አቦካዋለሁ ማለት ነው። በጣም ትወዱታላችሁ ብዬ ተስፋ አደርጋለሁ። እስከ መጨረሻ ተከታተሉት። ሀሳብ አስተያየታችሁ ኮመንት ላይ አስቀምጡልኝ እላችኋለሁ። በዚህ መልኩ እንግዲህ ቦክቶልኝ እንደዚህ ሰብሰብ አድርጌ አድቦል ብዬ ዘይት ቀብቼ አስቀምጠዋለሁ ለ20 ኦር ለ15 ደቂቃ። ጊዜ ካላችሁና ቶሎ የማትፈልጉት ከሆነ እስከ 30 ደቂቃ ብታስቀምጡት ችግር የለውም። እንደዚህ ዘይት አድርጌ እኔ ያስቀመጥኩት 20 ደቂቃ ከዛ አይበልጥም። ምርጥ ሆኖ ወጥቶልኛል። በዚህ መልኩ ካስቀመጥኩት በኋላ እንግዲህ ክድን አድርጌ አስቀምጠዋለሁ። ያው በዚህ መልኩ የራሱ ፌስታልን መክደን ይቻላል። የራሴ ስላለው እዚህ ላርጌ እንግዲህ በዚህ መልኩ ደርሶልኛል ማለት ነው። እንግዲህ ከዛ አውጥቼ 4 ቦታ ነው የቆራረጥኩትኝ ማለት ነው። እንደዚህ 4 ቦታ ቆራርጫለሁኝ፣ አሳያቸዋለሁ። በዚህ መልኩ 4 ቦታ እንደዚህ አድቦል ብዬ 4 ቦታ አካፍዬ እና አሁን ምንድነው ማድረግ ያለብኝ? አንድ ባንድ መዳመጥ ነው ያለብኝ ማለት ነው። አንድ ባንድ ዳምጠዋለሁ፣ አሳያቸዋለሁ። እየዳመጥኩኝም እዚህ ጋር አንድ ባንድ አዳምጠዋለሁ። እንደዚህ አንድ ባንድ እየዳመጥኩኝ አስቀምጠዋለሁ ማለት ነው። እየዳመጣችሁ መጋገር ትችላላችሁ፣ ግን እኔ ያደረኩትኝን አንድ ባንድ ዳምጬ ከዛም በኋላ ነው ወደ መጋገሩ የሄድኩትኝ ማለት ነው። እንደዚህ በዚህ መልኩ በመጥበሻዬ ልክ ከዳመጥኩት በኋላ እንግዲህ አሳያችኋለሁኝ። ይህን ይመስላል አደማመጡ። እንደዚህ ነው የዳመጥኩት እኔ። በመጥበሻዬ ትልቅ ስለሆነ
ተለቅ አድርጌ፣ ትንሽ ከሆነ ደግሞ እናንተ ከአራት በላይ አድርጋችሁ መቆራረጥ ትችላላችሁ። እንደዚህ አንድ ባንድ ዳምጫለሁ። በጣም ሶፍት ነው ሆኖ የቦካው። ብዙም አላቆየሁትኝም። በጣም ለስለስ ያለ አሪፍ የሆነ አቦካክ ነው የቦካለኝ። እንግዲህ አሁን ወደ መጥበስ ወይም ደግሞ ወደ መጋገሩን እሄዳለሁ። በዚህ መልኩ መጥበሼ ላይ ዘይት አደርጋለሁ። እንደዚህ ዘይቱ ደግሞ ያው ቂጣውን እንዳይደርቅ ያደርገዋል። በዚህ መልኩ መጥበሼ ላይ ዘይት ካደረግኩ በኋላ እንደዚህ አድርጌ ከድኜ ነው ማበስ ነው። ክዳን የራሱ የሆነ ጊጣም ያለው ክዳን መኖር ይኖርበታል ማለት ነው። በዚህ መልኩ እንግዲህ ከደን አድርገን እያበሰልን እንገኛለን። እንግዲህ እዩት። በዚህ መልኩ እስቲ እንገብተው። አላህ ምርጥ ነው የሆነ። ሞክሩት እንግዲህ እናንተም ሞክሩት። በጣም በትንሽ ግብአት እና በትንሽ ደቂቃ ነው። በዚህ መልኩ እየከደንን እንደ መጋገራችን እንደቀጠለ ነው ማለት ነው። እስቲ በዛኛውም በኩል ምን ይመስላል የሚለው እናያለን። እንገልብጠው። ያ ሰላም አሪፍ ነው የሆነው። ባይዘው በጣም ነው ምርጥ የሆነው። እኔ እንዳልጠበቅኩት ነው የወጣልኝ ማለት ነው። እንግዲህ ሁሌም ዳቦ ከመብላት እንደዚህ ራሳችን ለራሳችን እየሰራን ብዙም ግብአት አይፈልግም፣ ጊዜ አይፈልግም። እንደዚህ አሁን ደርሶልኛል የመጀመሪያው ትላላችሁ። እንደዚህ ሌላኛውም እንደዚህ ዘይት እያረኩኝ እቀጥላለሁ ማለት ነው። በዚህ መልኩ እንደዚህ ዘይት እያረኩኝ ሁለተኛ ዙሬን ለእናንተ እንዳይረዝም ብዬ ነው አጠር አጠር እያረኩኝ ነው ማሳያችሁ። ውድ ቤተሰቦቼ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ተቀላቀሉኝ፣ አበረታቱኝ። በደህና ደህና ነገር እመጣለሁኝ። አሪፍ አሪፍ ነገር እሰራለሁ ብዬ አስባለሁ። እንደዚህ በዚህ መልኩ ይሄ እዚህ ጋር ተቃጥሎብኛል። ትንሽ እሳት ወስቶበት ነው መሰለኝ ትንሽ ተቃጥሎብኛል። እንግዲህ በዚህ መልኩ ያው ዘይታችን አንረሳም። ከደን ገልበጥ እያደረግን በዚህ መልኩ ቀስ እያለን እናበስላለን ማለት ነው። ከመጥበሻዬ እኩል መሆኗስ በጣም እኩል ነው የሆነልኝ ስዳምጠው ራሱ ማለት ነው። ምንም የተዛነፈው ላይ የለውም። እንግዲህ እየጋገርኩ በዚህ መልኩ እያደረስኩኝ እገኛለሁ። እንግዲህ ይሄ የመጨረሻ ይሆናል ብዬ አስባለሁኝ። እንግዲህ እንደዚህ አንድ ባንድ ነው የጋገርኩትኝ። የመጨረሻም ስለሆነ እዚህ ጋር ቅርጽ አውጥቼለታለሁኝ። በማንኪያ ቅርጽ አውጥቼለታለሁ። እስቲ ምን ይመስላል የሚለው ቅርጹ ደግሞ እዚህ ጋር አምሮበታል። አታዩም? መጀመሪያም ማድረግ ነበረብኝ። ቅርጹ በጣም ያምራል። ዝንፍ ሲል የሆነ እንትን ሲል ድብልቅልቅ ያለ ከለር ይመጣዋል ማለት ነው። በዚህ መልኩ እንግዲህ ጋግሬ ጨርሻለሁኝ እላችኋለሁ ውድ ፋሚሊዎች። አያምርም? በጣም ነው የሚያምረው። በጣም ምርጥ የሆነ አላስቻለኝም እኮ ከጎን ቆረስ አድርጌ ቀምሼላታለሁኝ ማለት ነው። አላስቻለኝም እኔ ራሱ ማለቴ እንደ ከለሩ ውስጡስ ይጣፍጣሉ የሚለውን ቀምሼ ሳየው በጣም ነው የሚጣፍጠው ከምነግራችሁ በላይ። ከፈለጋችሁ ሰርታችሁ መታችሁ ኮመንት ማድረግ ትችላላችሁ። እስቲ ለእናንተ እንደኔ ተስተካክሎላችኋል ወይስ አልተስተካከለላችሁም የሚለውን በዚህ መልኩ እንግዲህ ጨርሼ ለራሳችን የሚሆን ለቁርስ ለመክሰስ ፈጣን የሆነ የፈጢራ ወይም ደግሞ የቂጣ አሰራር ነው። ከወደዳችሁ ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። የእናንተ ሀሳብና አስተያየታችሁ ለእኔ ደግሞ መማሪያ ይሆናል። ስህተት ካለኝ መታረሚያ ይሆነኛል። ኮሜንታችሁ በማንበብ እኔ ማስተካከል ያለብኝ ነገር እያስተካከልኩኝ ወደ እናንተ ለቀጣይ ቪዲዮ እመጣ ይሆናል ማለት ነው።
እንግዲህ ውድ ቤተሰቦቼ እዚህ ጋር የነበረን ቆይታ አመሰግናለሁኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።